በፓርቲ ደረጃ በልዩ ትኩረት ከሚመሩ ምናልባትም 2 እና 3 ጉዳዮች ውስጥ በግንባር ቀደምነት የሚመራው የኑሮ ውድነት የማረጋጋት ስራ ነው። ዋጋቸው ከሌላ ቦታ በጣም ምርጥ ነው። ጥራትም ጭምር ማለት ነው። ለዛ ነው እኔ አሁን ከዛትቼ እዚህ መጥቼ ነው የምወስደው። የሰንበት ገበያ እኛ ብዙ ጥቅም እንዳገኘንበት እዚህ አካባቢ ላይ ከመጣ በኋላ በጣም የተለዩ ነገሮችን ከማግኘት ጋር በተለይ ከአትክልቶች ጋራ እዚህ አካባቢ ከተማው ላይ ካሉ ሰዎች የበለጠ አሁን የገጠር ሰዎች የበለጠ ተጠቃሚ እንደሆኑበት ዛሬ ላይ ገበያዎቻችን በመስኖ ምርት በጓሮ አትክልት ምርቶች ሁሉንም ገበያዎች ብናይ ተጠቅልለቀ ነው። የኑሮ ውድነትን ለማረጋጋት አቅርቦት ላይ የሚሰራ ስራ ነው። የአቅርቦት ሳይዱ ወይ ደግሞ የአቅርቦት ድርሻው ከፍ ያለ በሄደ ቁጥር የዋጋ ንረትን የመከላከል ሁለተኛ ደግሞ በገበያው ላይ በቂ አቅርቦት እንዲኖር የማድረግ ሁኔታዎች ይፈጠራሉ። ነጋዴዎቹ አንፃር ስናነጻጽረው በጣም ትልቅ ልዩነት ከ5% እስከ 15% አካባቢ ልዩነት አለው። ቢያንስ በ1 ኪሎ የ5 ብር የ10 ብር ቅናሽ ያገኘንበት መሆኑን ልገልጽ ፈልጋለሁኝ። መንግስት ደግሞ በራሱ ዝቅ ላለ ለአነስተኛ ማህበረሰብ የሚከፍለው ዋጋ አለ። ያንን ደግሞ በጥሩ ሁኔታ እየተስተካከለ ነው። ገበያዎች ላይ የምናያቸው ነገር ለውጥ አለ። ግብርና ምርቶቻችን ላይ ያለው የዋጋ የአቅርቦት ላይ የሰራናቸው ስራዎች ኢኒሺዬቲቮቻችን የኑሮ ውድነትን በተጨባጭ ያረጋጉ ነው የሚለው ነገር ላይ ማሳያዎቻችን ናቸው ማለት ነው። ምርቶች ያመረትናቸው ምርቶች በተለይ ህገወጥ ደላላው እንደፈለገ እንዳያረጋው ስግብግቡ ነጋዴ በፈለገበት ሰዓት የፈለገውን ዋጋ እየጨመረ የሸማቹን ህብረተሰብ እንዳያጉላላም ጭምር በተለይ የክቡር ፕሬዝዳንታችን የዶክተር አብይ አህመድ ኢኒሺዬቲቭ የሆነው የሰንበት ገበያ እንደ ሀገር ተጀምሯል። ጠቅላይ ሚኒስትሩ እንግዲህ ቃል ገብተውልናል። በቃላቸው መሰረት ጥሩ ነገር እየሄደ ነው ብዬ አስባለሁ። ሰው ይሄ ገንዘብ ስላለኝ ገበያ ወጥቼ መግዛት አልችለውም ብሎ ሰክቶ ሳይመገብ የሚያድርበት ነገር የለም። በሚችለው ባለው ከ20 ብር እስከ 30 ብር እስከ 100 ብር ባለው አቅም የሆነ ነገር ሸምቶ መግባት የሚችልበትን መንግስት ትልቅ አፕሮች ፈጥሯል። አቅርቦቱ ላይ ብቻ ሳይሆን የሰራ ነው። አቅርቦቱ ካቀረበ በኋላ ደግሞ የገበያ ስርዓቱ ካልተስተካከለ ባልተገቡ ሰዎችና ባልተገቡ አካላት እጅ እንዳይወድቅም ጭምር ከሰንበት እስከ ሰንበት ገበያዎችን አቋቁመን ወደ ስራ የሰራንበት ሁኔታ ቀላል የሚባል አይደለም ማለት ነው። በጣም ይቀንሳል። በጣም ተጠቃሚ ነው ህብረተሰቡ። ቢያንስ በ1 ኪሎ በቀላሉ ማለት ነው ከ8 ብር በታች ለውጥ አለው በቲማቲም። ሌላ ቦታ ከሚሸጥበት ነገር በጣም ነው የምንቀንሰው። ድንሽ ሌላ ቦታ 45 ሲሆን እኛ ጋር 35 እንደዚህ ነው የምንሸጠው። ቲማቲምም ውጭ ላይ 50 60 በሚሸጥበት ሰዓት እኛ ጋር 30 ብር ነው የሚሸጠው። ሁሉም አትክልቶች በተባለ በሙሉ ካሮት የመሳሰሉት ሁሉም ሽንኩርትም በጣም ርካሽ ነው የምንሸጠው። ዳ ገንዘብ ያገኘ ቀን ገበያ ምርት አይኖርም። ምርት ያለ ቀን ደግሞ ዳ ገበያ እጁ ላይ ገንዘብ አይኖርም። ስለዚህ እኛ ክልል ላይ ከሰንበት እስከ ሰንበት ስንል ዳና ገበያን አገናኝተናል ማለት ነው። 6 እና 7 ወር ውስጥ ሲሚንቶ 2600 እና 700 በኩንታል የነበረው አሁን 1200 እና 1000 እስከ 300 ብር በኩንታል እየተሸጠ ያለበት ሂደት ብረት በተመሳሳይ በዛው ልክ የቀነሰበት ሁኔታ ሲታይ ፓርቲያችን እዚህ አካባቢ ያለውን ችግር ለመፍታት የሄደበት ርቀት ውጤታማ ነው ብሎ መውሰድ ይቻላል። ቲማቲም አለማለው፣ ሽንኩርት አለማለው፣ ካሮት አለማለው፣ እንደዚሁም ደግሞ ጥቅል ጎመን አለማለው። ቀጥታ ደግሞ ለከተማ ግብርና ለከተማ ኢንተርፕራይዞች አቀርባለሁ። እነዚህ በሰሩ ሼድ ውስጥ እንሸጣለን ለተጠቃሚ ማህበረሰቡ። የዕቃ አቅርቦት የሚመጡባቸው ከተሞች አሉ። እዚሁ ራሱ የሚያዘጋጁት ምርት አለ። በዛ ምርት በሰንበት ገበያ ይሸጣል እና ማህበረሰቡ አቅመ ደካማው ተጠቃሚ ይሆናል ብዬ አስባለሁ። መንግስት በተለይ በፓርቲ መሪነት አቅርቦት አካባቢ ያለውን ችግር በከፍተኛ ደረጃ በጥንቃቄ በመምራቱ በፍራንኮ ቫሉታ ዘይትም ስኳርም
አጠቃላይ የፍጆታ እህሎች ወደ ሀገር ውስጥ እንዲገቡ በመደረጋቸው የተሟላ የማክሮ ኢኮኖሚ ማሻሻያው በተጨባጭ መሬት ላይ እንዲወርድ ተደርጓል። ባለፉት 6 ወራት ብቻ ከ75000 በላይ የንግድ ድርጅቶችን ድንገተኛ የሆኑ ፍተሻዎችን ለማድረግ ችለናል። ወደ 13000 14000 የንግድ ድርጅቶች ላይ እርምጃ ተወስዶባቸዋል ማለት ነው። በእነዚህ ባለፉት ጊዜያቶች ኑሮ ውድነትን ለማረጋጋት በመጣንበት ርቀት በጣም ፈታኝ በሆነ መንገድ ውስጥ እየሰራን የመጣንበት አሁንም ቀጣይም ስራ የሚጠይቁ ናቸው ማለት ነው።